ብሩኬ አሁን ልንገረችው ብሩኬ አሁን ሽማግሌ ጋሽዬ ቤት ልልክ ማለት ነው። ጋሽዬ ባታ ትክክል ነው አስተናግዶ የሚልከው ማለት ነው። እሺ ይላል እግዚአብሔር እሺ ይላል። ወላሂ በአንድ አፍ ነው እሺ ይላል እኮ ምክንያቱም ስለ ብሩኬ ስለማያውቅ በአንድ ነው እሺ የሚለው የሚያስተካክለው ማን ነው ሲጀመር? እሱ ራሱ ብሩክ ራሱ ማን እንደሆነ አታውቁም እንደ እናንተ አይገባችሁም። አትሳቂ፣ ጥርስ እየረገፍ አትሳቂ፣ አትሳቂ። እሱ ግን ፈርቶ ነበር። እሷስ እሺ አለች። አዎ እሷ እኮ አንዳንድ ብን ትላለች። ከዛ ታገኝቶ ነው ብንትላለች ከዛ አራለሁ እኔ አሁን እበጠብጣለሁ። ልጆቹ ተኝተዋል። ከላስ ይተኙ እሱ እነሱ ይተኙ። ይጀመር ተገኝቶ ነው እነሱ ተኝተዋል። አንቺ ሁሉም ተኝቷል። ዝም ብሎ ታይ አዎ ተኝቷል። እነሱ በልቶ ጠጥቶ ወይኔ የሆነ ነገር አይኔ መጥቷል አልኩ። ሐኪም ቤት ሄዳለሁ የሚባሉ ሰዎች እዚህ ጋር ሰው በዛ ምክንያት ታሞ ነው። አይ ቡራዬ መንላት ስንቴ ተናቃ ይውልሽ አንቺ አይ ለምን ወጣች አንድ ልጅቱ አይጠጡ አሁን በእናትህ እንደ ቡራ ይቸገራል ሰው የለም። እኔ ለሱ ለምን ካላችሁ እናንተ ትራሱ ላይ ቢዮ እንዴት ያምራል። ትራስ እንኳን ደስ አልክ ወንድሜ። እንኳን ፈጣሪ እንደዚህ አይነት ሰፊ ቦታ ሰጥቶ ኮራ ዘና ጀናን ብሎ ይኖር። እውነት ከዚህ በላይ ደግሞ ጥልቅ ቦታ ደርሶ አለ እኮ ቤቱ እንደው ኖርማል ቤት አለ እኮ። ከዚህ በፊት በመጀመሪያ ጊዜ ሃይሚ ሰርፕራይዝ አርግ አያልቅም። ምክንያት ነው እሱ ገና ነው መሰል አልጨረሰም። ስንት ሚሊዮን ብር ነው እኮ ምን ሆነሽ ነው? አዎ ገና አያልቅም። ይሄ ገና ውስጥ መኖር ይችላል እኮ አልፈለጉም መሰለኝ እንጂ ያን እየከፈልሽ መኖር ይችላለሽ። ብዙዎቹ ሱፐር ማርኬት ነው፣ ብዙዎቹ ደግሞ መኪና ነው። ብዙዎቹ እኔ እንደዚህ አይነት ነገር አልጠረጠርኩም። ወይ ሽማግሌ ላክ ነው እንደ ብዬ አሰብኩ እንጂ እኔ ስለቤት እኔ ቤት ብዬ ነው በቃ። ኧረ ገና ነው ሽማግሌ በስመ አብ። ኧረ በኢየሱስ ሰርግን ድንገት እንደዚህ ነው እንደ ኢትዮጵያ ነው እንደ እነሱ ጋር ከባድ እንትን አለ። ወግ ኃይለኛ ወግ አለ። በስመ አብ ጉራጌ ፈጣሪ ሆይ እነሱ ምንድን ነው ጉራጌ ናቸው? አዎ ጉራጌ ናቸው ልጆቹ ነው። ጉራጌ እውነት ነው። ግን ጉራጌ ወግ በጣም ከባድ ነው። በስመ አብ አላዘር እንትን አይታችኋል? አንተ ጉራጌ ወንዶች ግን ፍቅር ያውቁ። አንቺ ደግሞ ሲሙን አታበላሽ ነው ወላሂ። እንትና ያ እኔ ብላችሁ ማን ነው ጉራጌ? ቡርክ ነው ወይስ ሃይሚ ናት? ሁለቱን ጉራጌ ናቸው። ኦኬ አስገቡ። ሁለቱ ጉራጌው ናቸው። ግን እኔ የምላችሁ ሽንግልና የሄደ ሰው ለምን አናቱ ላይ ቅቤ ይቀባሉ? ወይኔ በላቸው። ወንድ ይቀቡ እንዴ? የዛሬ ግን ጠላቶቹ አላዛር ጋር ማለት ነው አይቻለሁ። አናቱ ላይ በአናት እብቶ መጡ ሰው ወይኔ በላቸው። ወላሂ ይሄ ጠላቶች አላዛር ይቱር ገብተሽ ዛሬ ደግሞ ያበደ ነው። ኧረ ያበደ ነው። ይሄ እነሱ በቃ አሁን እውነት ነው። አሁን ኧረ ዛሬማ ወይ አቢሮ ኖራል ያለሽ? አዎ አለ እሱ ነው። መስኪን ይወደዱ እኮ ሁለቱ ነው። ውጪ ወጥቶ የሚፈልገው ሰላም ነው። ቦታ ነው አላለም ከላይ ፎቅ ላይ ያን ጊዜ በቃ እኔ የራሴ የምሬ ነው እላችሁ በጣም በቃ ደስ አለኝ። ምክንያቱም በቃ
እነሱ እንደዚህ አንድ ሲሆኑ በቃ ብዙ ነገር ይስተካከላል በእነሱ መሀል ማለት ነው። አሁን ማንም ሰው ደፍሮ እኮ ማንም አይገባም መሀል ላይ ማለት ነው። ገባችሁ? ምንም ነገር خلاص ከዚህ በፊት በቃ አፍቃሪዎቹ ይሞታሉ ማለት ነው። ሰሞኑ ማታ አንድ ልጅቷ ብሩካ ፍቅራለሁ መፍትሄ ነው አለች ልጁ። እንዴት እንደዚህ አለች? ጻፈች እኮ አንዱ ደግሞ ወላሂ እኔ ቁጭ ብዬ ያለው ምን ትላለች? የኔ ውድ የኔ ምናምን ትንሽ የኔ ልዩ ትላለች። እሱ ያብበ ዝም ይላል፣ መርሳ አይመልስም። የኔ ልዩ ለምን ትላለች? ዛሬ አብሩሽ ፍቅር ምክንያት አደጋ ደርሷል። አብሩሽ ማለት ነው። ሰምታችኋል? ወደቀ። የእነሱ ድራማ ናቸው። የእነሱ ድራማ አይወድም። እኔ አይወድም። የእነሱ ቪዲዮ ላይ ምን አይወድም። በቃ ቲክቶክ ላይ ራሱ ሲያየ የእነሱ ድራማ አይተመቸኝም። ከባድ ምዝጋና እስካሁን የነሱ እንዴት እንደሚመታ ሞሹራ እስቲ እኔ ልከፍት ሙዚቃ ከፍታለሁ። በቃ እኔ እጨፍራለሁ። ዛሬ የሰርግ ቀን ነው። ነገ እንጨፍራለን። የማንኛው ዛሬ አንቺ ጋር ኬክ ይቀራል። ኬክ ለሷ ራሷ ምን ለሷ ለሃይሚ ራሷ ሲትጋ ቤቱ ተቀይሮ ኬክ ይቀራል። ሌላ ቤት መስሏታል እኮ ሃይሚ መጀመሪያ የገባችው ጊዜ ግን ቤቱ ደስ ቤት ነው። አንድ ናት። ማነው አብሮ የሚኖር ብላችሁ እኔ ሚፍታ ነው አሰብኩ። እናንተስ ማነው ብላ ተጠራችሁ? እኔ ሀብትሽ ወይ ፊስታ ወይ የጎደኛ ቡክ መሰለኝ ይሄ ልጁ ሀብትሽ ወይ እኔ ሚፍታ ነው ጠረጠሩ። እስቴማ ቡታጅራ ነው አለ እኮ አይደለም። ሚፍታ አዲስ ሰው ነው። ለሃይሚም አዲስ ሰው ነው አላለም እንዴ? ሚፍታ እኔ ተጠርኩ ሚፍታ ነው። ምክንያቱም የኛ መከታ ምናምን አለ እንጃ እና የለሱ መከታ ወንድማችሁ ከሆነ ሀብትሽ ምን ሆነሽ ነው? እዛ ራሱ ስራ አለ እኮ እንዴት ነው መጥቶ እዛ እነሱ ጋር ይኖራል ብለሽ ነው? እኔም ማንም ሰው አታስገቡ ነው አልኩ። አታስገቡ ቤቱ ሁለቱም ይበቃሉ። በቃ ጭቅጭቅ ነው ወይ ቤኪ ነው እንደ ወይ ቤኪ ካሜራማን እኮ ቤኪ እንዳይሆን እናቴ ቤኪ እንዳይሆን ምን ነው ማንም ባይገባ ደስ ይለኛል። ሁለቱም ብቻ አንድ ቤት ውስጥ ሁለት ብቻ ነው በቃ ባልና ሚስት። ሌላ ትርፍ ለምንድን ነው የሚገባው? እናንተ ጋር እኖራለሁ አላለ። ወሮከ ደግሞ እሺ ብሎ አልተሰማምቷል። ትርፍ እንዳይገባ ወይ ፍስተ ነው ወይ ሚፍታ ነው። ፍስተ ቢሆን ጥሩ ነው፣ ሚፍታት ቢሆን ጥሩ ነው። እነሱ ጥሩ ሰዎች ናቸው። ሙሽክል ሲጣሉ ሲታረቁ ይታረቃል። እነሱ ሙፍታ እኮ ሙፍታ ነው። ፍጹም ነው የሚለው ፍጹም ይሆናል። እና እንግዲህ ፈጣሪ ያውቃል። እስኪ እናያለን። ግን የእሱ ክላስ አሳየው የሚለው አላሳየም እኮ የሃይሚና የራሱን አሳየ። የእሱ ትንሽዬ ነው። አይገርምም? አንድ ቀን እሺ አስቡት፣ አንድ ቀን ይሄ ሁሉ አዘጋጅቶ እንደ አዲስ አርግቶ ሃይሚ ሳታውቅ ከቤት አውጥቶ አልጋው ጉደኛ ልጅ ነው የምር ከባድ ነው። ሃይሚ ሳታውቅ አረጋለሁ ካለ በቃ ያረጋል ሁሉንም ነገር በቃ ፎቶዎቹ ሲያምሩ ቤት ላይ ወለላ አላ ይመቻችሁ። እንግዲህ የምር ነው በጣም ነው የሚመቹት። እንግዲህ እዚህ ቤት ካሁን የሚገባችሁ ውጪዎቹ ነውና